ምንድነው ያልሽው? ምንድነው ያልሽው? ምንድነው ያልሽው? የአርሰናል ደጋፊ ነኝ ከዛሬ በኋላ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። አርሴዎች እንኳን ደስ ያላችሁ። ኮንግራጁሌሽን ብያለሁ መላው የአርሰናል ደጋፊዎች ማለት ነውና በጣም ነው ደስ ያለኝ። ወላሂ ትናንት ጾመኛ ነበርኩና ማለት ነው አልተኛሁም ነበረ። በሳቅ ፍርፍር ብዬ ልሞትላችሁ። ሻሽዎች በቃ ስደተኞቹ ነው ሻንጣቸውን ሲሰበስቡ ምናምን። ከዛ ደግሞ እንትና ሚፍታህና ሀሰን ላይቭ ላይ ገብተው ነበርና ሀሰን በቃ በሳቅ ሊገልኝ የምሬ ነው። እና ላይቭ ላይ ነበሩና የሚያወሩት ወሬ ብሽሽቃቸው እንዴት እንደሚያስቅ ትናንትናማ በቃ ብሩኬ ቀወጠው ነው የምላችሁ። ቀወጠው ቲክታክ የሌላችሁ ሰዎች የምር በቃ 16 ነው ምናምን ቪዲዮ እኮ ነው የሰራው በምሽቱ ብቻ። በቃ በዛ ምሽት ብቻ 16 ቪዲዮ ነው ምናምን ነው የለቀቀው ማለት ነው። እና ቲክታኩ በአንድ እግሩ ነው የቆመው ነው የምላችሁ። በአንድ እግሩ ነው የቆመው። ከዚህ በፊት ነገራችሁ ነበረ ብሩኬ አርሰናል ዋንጫ ከበላ ቲክቶኩን በአንድ እግሩ ነው የሚያቆመው ብያችሁ ነበርና የምር በቃ ትናንት የሌለ ነው የተቀወጠው። የአርሲዎች ደጋፊዎች እንዳለ አልተቻሉም ነው የምላችሁ፣ አልተቻሉም። በዛ ላይ አዲስ አበባ ምናምን እኮ ወጥተው ነበር፣ ሁላቸውም ወጥተው ነበር ምናምን የአርሲ ደጋፊዎች በጣም ብዙ እንትን እያሰሙ ነበረ ምናምን። አረ በፈጣሪ ደስታቸው ግን ይገባቸዋል፣ አርሲዎች ይገባቸዋል። የምሬን ነው። ስንት አመት ሙሉ 22 አመት ሙሉ በቃ አለ አይደለ በጭንቀት ስንት ነገር አሳልፈዋል ምናምን። በዛ ላይ ከተቃራኒ ደጋፊዎች ጋር ያላቸው ብሽሽቅ ምናምን በጣም ያበሽቋቸው ነበር፣ ሚዜ እያሉ ያበሽቋቸው ነበር። ማንቸስተር ሲቲ፣ ማንቸስተር ዩናይትድ ምናምን የሻሼ ደጋፊዎች በሙሉ አርሰናልን በቃ በጣም ነበር የሚያበሽቁት ምናምን ማለት ነው። እና አይታችኋል በትንሹ ከዚህ በፊት እንኳን ማለት ነው ብሩኬን ፎቶ ተነስቶ የሻምፒዮን ማሊያ ለብሶ ፎቶ ተነስቶ ኢንስታግራም የለቀቀ ሰዓት ላይ በስንተኛው ቀን ጨዋታ ነበረው ማለት ነው አርሰናል። ከዛ ሲሸነፍ በጣም ነበር ሲያበሽቁት የነበረው ሻሺዎች ማለት ነው። ኢንስታግራም ላይ እነ ሀሰን እነ ሚፍታህ ቅመሟም አለችበት። ለማንኛውም ሰላም ማደራችሁን አሳውቁን ሰላም ማደራችሁን። ሻንጣቸውን ሰብስበው እንግዲህ እየተሰደዱ ነበረ። ግማሹ በሊቢያ፣ ግማሹ በሱዳን፣ ግማሹ የምር በቃ በጣም ነበረ ቲክቶኩ ሙሉ እንዳለ ስክሮል ሳደርግ የሚመጣልኝ የአርሰናል ደጋፊዎች ናቸው። አርሰናል ነው ምናምን በቃ ቅውጥ አድርገውት ነበር። ቅውጥ ማለት ነው። እና ይገባችኋል። በጣም የምትገርሙ ጽናታችሁ፣ ፍቅራችሁ በጣም ደስ ይላል። የመረኝ ነው በጣም የአርሰናል ደጋፊዎች ተጫዋቾቹ ምን ያህል ኳስ ማየትም መጫወትም ያስደስተኛል ብያችኋለሁ። ማለት የስፖርት ዘር በሙሉ እኔ በጣም ነው የምወደው ስፖርት ነገር ማለት ነውና ከውጭ ሀገር ተጫዋቾችም ደግሞ አርሰናል እንደምወደው ነገራችሁ ነበር። ግን በደንብ እንደዚህ እንደ ሌሎቹ እንደነ ብሩኬ ምናምን ዲቴል ገብቼ የምከታተልበት ምንም አይነት እንትን የለኝም። ግን ማለት በደንብ እንትን አልልም፣ አልከታተላቸው ምናምን። ግን እንዲሁ ወደዋለሁ። በጣም ነው ደስ የሚለኝ ምናምን። ፍቅራቸው በጣም ደስ ይላል ምናምን ነገርና ከድሮም ያው በደንብ ሲታወቅ የነበረው አርሰናል ስለነበረ ከሆነ ጊዜ በኋላ ነው አሰልጣኝ ምንም ሲቀያየር ተጫዋቾቹ ምናምን የበፊቶቹ ሲወጡ ምናምን ላይክ እየቀዘቀዘ ዋንጫ የማግኘት እድሉ በጣም አናሳ የሆነ በቃ ከዛም በኋላ በቃ ዋንጫ በጣም እንትን ብሎ ነበረ። ዋንጫ የማግኘት እድሉ በጣም ቀንሶ ነበር ማለት ነው። እንግዲህ 22 አመት ቀላል አይደለም ውዶቼ፣ የአንድ ልጅ እድሜ ነውና የአንድ ልጅ እድሜ ነውና ያንን ሁሉ አመት ዋንጫ ሳይበላ ነበር የቆየው ማለት ነውና ብዙዎቹ በመሀል ተስፋ እየቆረጡ ኢቭን ደጋፊዎቹ አንዳንዶቹ ምናምን ተስፋ እየቆረጡ ወደ ማንቸስተር ዩናይትድ ምናምን እንትን እያደረጉ ሙቭ እያደረጉ ነበር ማለት ነውና ግን ትክክለኛ ላይክ እንደ ብሩኬ አይነት አድናቂዎች ላይክ ትክክለኛ ማለት ነው የምንም አይነት ተስፋ ሳይቆርጡ
የአርሲዎች ብዙ ሰው የሚያደንቋቸው በዚህ ጽናታቸው ነው ማለት ነው። እና ጸንተው በቃ ላይክ ብዙ ነገሮችን ተቋቁመው ተረባውን ብሽሽቁን ላይክ እንደዚህ የዋንጫ ጨዋታ ሲመጣ ሲሸነፉ እያለቀሱ ምናምን አሁን ራሱ ዋንጫ ሲበሉ ብዙ የደስታ እንባ ያለቀሱ ብዙ አሉና ይሄ ሁሉ ምንድነው ያለፈውን ነገር ስለሚያስታውሱ ነው። በቃ ጫናውን እንዴት ነው እና እንደዚህ ነው በቃ አድናቂ ማለት እንደዚህ ነው በቃ እና ይሄ አሰልጣኙ ለተጫዋቾቹ ያለው ፍቅር፣ ተጫዋቾቹ ያላቸው ፍቅር፣ ደጋፊዎቹም እንደዚሁ ፍቅር ናቸው ምናምን ነገርና በጣም ደስ ይላሉ። አዶናይን ታውቁታላችሁ ሁላችሁ መቼምና እንግዲህ በአካል ሄዷል ለንደን ማለት ነው። ለንደን ላይ ሄዶ ነው ጨዋታውን ምናምን ያየውና እሱ የማንቸስተር ዩናይትድ ደጋፊ ነበር ድሮ ማለት ነው በፊት ላይክ ስለ ኳስ ምናምን በደንብ ጠልቅ ብሎ የሚያውቀው ነገር የለም። ራሱ ተናግሯል። በደንብ ብዙ አልከታተልም ግን የማንቸስተር ደጋፊ ነበረ ማለት ነው። ከዛም በኋላ አሁን የአርሰናል ደጋፊ ሆኗል ማለት ነው። እና እኔ ብዙ ኳስ አልከታተልም ግን ፍቅራችሁ በጣም ደስ ይላል፣ ፍቅራችሁ ጽናታችሁ በጣም ደስ ይላል ምናምን ነገር እያለ መልእክት አስቀምጦ ነበር ማለት ነው። እዛው ለንደን ሆኖ በተከታታይ ያለውን ነገር እየለቀቀ ነበረ ቪዲዮ እየቀረጸ ምናምን ማለት ነውና ደስ ይላል ፍቅራቸው ማለት ነው። እና ይገባችኋል አርሲዎች፣ እንኳን ደስ ያላችሁ። ከስንት አመት በኋላ የዋንጫ ባለቤት ሆናችኋል ማለት ነው። ከፍ አድርጋችሁ እነት መድፈኞቹ መባላችሁን አስመስክራችኋል ማለት ነውና ይመቻችሁ። ለማንኛውም ብሩኬ በጥባጩ እንግዲህ እየበጠበጠው ቲክቶክን ባንድ እግሩ አቁሞት ነበረ። ቅመምዬ የኔ ቆንጆ አዛዘነችኝ፣ የምሬና የኔ ማር እንዴት እንደሆነች በቃ የአርሰናል ደጋፊ ሆኛለሁ አለች። ከዛ ማታ ደግሞ ብሽሽቁ እየተበሻሸቁ ኧረ በፈጣሪ ብሽሽቃቸው እንዴት ደስ እንደሚል በሳቅ በቃ በሳቅ ነው። ሁላችንንም ዘና ፈታን ያደረጋችሁን የኛ ውዶች። ማታ ላይም ለሀሰን እና አህመድ ነው ማነው ስሙ እንትን ተጋጥሞ ነበር ማለት ነው። ጌም እየተጫወቱ ነበርና በማሊያ ተወዳድረው ምናምን ለሀሰን ጊፍት እየሰጠች ታች ነበረችና ብሽሽቃቸው ምናምን የሚገርም ነው፣ ደስ ይላል። ቤካም የማንቸስተር ዩናይትድ ደጋፊ ነው። ሻንጣውን ሰብስቦ ፎቶ ፖስት አድርጎ ነበረ። አይ ቲንክ ሲመስለኝ ቲክቶክ ላይ መሰለኝ የለቀቀው አይደለም፣ ኢንስታግራም ላይ ያለየሁም እና ይመቻችሁ ነው የምላችሁ። ማታ ተኝቶ አላደረም ብሩኬ እንግዲህ ዛሬ እስካሁን ሰዓት ድረስ። አረ እንደውም አሁን ራሱ መተኛት የለም ብዬ አስባለሁ። እንቅልፍ የለም በቃ ምንም ወያላ ማንም አተ ወያለው የምንም የለም ይገፋ አንድ ሰው እንዳይተኛ ሄዱባቸው ይገባ እናቴ ተሞት አንነና ትተኛለህ አይደለ ይገባ ሊመታኝ መረወያላ አተኛትም ዛሬ እየመጣው በየቤትሽ ጠብቂ ነገር የምንም መተኛት የለም ይገባ ምንም እኮ ቃላቸው አልተኛትም ዛሬ እብድ ሆነ ልጅ ይሁን መቀመጫ ሳጣቸው እኮ መተኛ ላይ ያሳጣቸው ሀይሚዬና ሚፍታህ አንድ ላይ ሆኖ በቃ እና ሀሰን እንኳን ራቅ ብሎ ነው ያሉት። ግን ሚፍታህና ቅመምዬ በቃ ጽናቱን ይስጣችሁ እንግዲህ ቻሉት። ወይኔ እናት መልካም ቀን ይሁንላችሁ። ወይ